በመናከብረው በመንወደው በታላቁ የኪነ ጥበብ ሰው በአርቲስት ታምራት ሞላ ሞት የተሰማን ሐዘን እጅግ በጣም ጥልቅ ነው። እስቲ አሁን ይሁሉ በእግዚአብሔር ፍቅርታት ወደ ሀገር ስትገባ ምን ይሰማል? ማንም ሰው አገሩን ይወዳል። ከተጨነቀ በቀር ወይም ካቸገረው በስተቀር አገሩን የሚጠላ ሰው የለም። አገሩን ይወዳል ማንም ሰው። አሁን ደግሞ እኔ እዚች ሀገር በሕክምና መጥቼ እግዚአብሔር ፈቃድ ሆኖ እግዚአብሔር እጅ ገብቶበት በሐኪሞች እግዚአብሔር መልካም ፈቃድ ሆኖ እመቤቴ ረድታኝ በጸበሏም ተጠቅሜ በሐኪሞች እርዳታ እግዚአብሔር በፈቀደው ጤንነቴን አግኝቻለሁ እና አሁን ከዚህ ያቺ ሀገር ወደ ሀገሬ በመሄድ በቃ ልቤ ቆሟል። ሀገሬ እንግዲህ 1 ዓመት ከ8 ወር ነው ከ9 ወር ነው ከመጣሁና ይሄን ያህል ጊዜ በሕክምናም በሆን ልቤና ሐሳቤ በሙሉ ሀገሬ ላይ ነው። ሀገሬን የምወደው ከማንም በላይ ሀገሬን እወዳለሁ። ድሮም ወደ ለስራው አሜሪካም የትም ሀገር እንደው ሰው ሀገር በሞት አደራችሁ ሬሳዬን ወደ ሀገሬ እንድታደርሱኝ ይልኝ ነበር። አሁን ግን እግዚአብሔር ፈቃድ ሆኖ ከሞትም ተርፌ ወደ ሀገሬ በመመለስበት ሰዓት የምወደው ጓደኛዬ አባቴ አባቴ አብሮኝ ከኔ ጋር አብረን ሄደን ሀገራችን እንገናኝ ቀድሞም እንደሄደ ወይም ጠብቆኝ እዛው ብንገናኝ ለኔ ደስታዬ ክብሬ እሱ ነበር። ያልሆነም አሁን ደግሞ እግዚአብሔር ፈቃድ ሆኖ ነው ወደ ሀገሬ ስመለስ አሁን የመጀመሪያው ጉጉቴ የእሱን መቃብር ማየት ነውና እንግዲህ እግዚአብሔር ፈቃድ ሆኖ እንደሄድኩ የእሱን መቃብር አይቼ እንግዲህ እዚያው ላይ አልቅሼ ስንብቴን ማለት ብቻ ነው ሌላ ማድረገው ነገር የለምና ወደ ሀገሬ በመመለሴ በጣም ደስ ይለኛል። በጣም ደስ ይለኛል። እግዚአብሔር ይመስገን። እግዚአብሔር ፈቃድ ሆኖ ጤንነት ተመልሷል። ከዚህ የበለጠ የሚያደርግልኝ ነገር የለም። ሞታል የተባልኩትን የነበርኩ ግን ለሳምንት
ደህና የነበረ ሰው ነው። የእግዚአብሔር ፍቃድ ነው። ምንም ማድረግ አይቻልም። እግዚአብሔር እሱ እንዳልኩ እጅ መቃብሩ ጋር አልቅሼ መሰናበት ነው የሚቀረኝ እንግዲህ እና ወደ ሀገሬ ስሄድ ደስ ይለኛል። በጣም በጣም ደስ ይለኛል ሀገሬ መግባቴ። ምክንያቱም የብዙዎች ግምት ሌላ ነበረ። በተለይም ለባለቤቴ ሁሉ ነገር ግራ በገባበት ጊዜ እንግዲህ እኔ አስበው የነበረ መሞቴን ሳይሆን ስትመለስ አሁን አስክሬን እንዴት አድርጋ ነው የምትወስደው የሚለውን ነበር ማስበው የነበረ እንጂ የጤና ሁኔ ድኜ እመለሳለሁ የሚል እንትን ነበረኝ። ግን የሰው ፕሮግራም ሌላ ነው፣ የእግዚአብሔር ደግሞ ሌላ ነው። እግዚአብሔር ነው ፈቃዱ ነው። ተሽሎኝ ድኜ ወደ ሀገሬ ባለቤቴን በደስታ በሰላም እንዳመጣች በሰላም እዛኝ ትገባለች። እግዚአብሔር ይመስገን። እግዚአብሔር ፈቃዱ ነው። ወደ ሀገሬ መግባቴ በጣም ደስ ብሎኛል። አርቲስት ታምራት ሞላ በአሜሪካን ሀገር የሚያደርገውን ሕክምናውን አጠናቆ ወደሚወዳት ሀገሩ ወደ ኢትዮጵያ ሊሄድ ሲል እኔም ልሰናበተው ቤቱ በሄድኩበት ጊዜ ከተናገራቸው ቃላቶች ውስጥ እየወሰድኩትን ነበር ያዳመጣችሁት። ያፈራሽን ምድር ይርገትሽን መልካም እንደ አመስግን ያፈራሽን ምድር ይርገትሽን መልካም እንደ አርቲስት ታምራት ሞላ ታላቅ የኪነ ጥበብ ሰው ብቻ አልነበረም። ከኪነ ጥበቡም በስተጀርባ ምንም የማይለወጥ እጅግ በጣም ታላቅ ሰው ነበር። በተለይ እዚህ ሀገር ጥላሁን ገሰሰ እግሩን በስኳር በሽታ ምክንያት አጥቶ ለሕክምና በሚኖርበት ጊዜ ታምራት ሞላም የራሱን ከባድ በሽታ ተሸክሞ በጣም የሚጨነቀው ግን ምን ጊዜም ለማይለውጠው ለጓደኛው ለጥላሁን ገሰሰ ነበር። ጥላሁን ገሰሰ በህይወቱ እያለ ከጎኑ ያልጠፋ አይዞ ንጉሴ ነህ እያለው ጥላሁን ገሰሰን እስከ መጨረሻው እንዳስደሰተ የኖረ ጥላሁን ገሰሰ ካረፈ በኋላ ደግሞ ከኛ ጎን አይዟችሁ በርቱ እያለ እስከ መጨረሻው ድረስ ከጎናችን ያልጠፋ ታላቅ ሰው ነው። በዚህም በታምራት ሞላ ሞት የተሰማን ሐዘን እጅግ በጣም ጥልቅ ነው። በዛሬው ዕለት ታላቁን አርቲስት ታምራት ሞላን ሕልፈተ ሕይወት በሰማው ጊዜ በእውነት በጣም ነው የተሰማኝ። በተለይም በቀብሩ ስነ ስርዓት ባለመገኘቴ እሱም በጣም ከባድ እንዳዘን ያደረገኝ ነገር ቢኖር እሱ ነው። ምክንያቱም ይሄ ታላቅ አርቲስት ባለቤቴ ዶክተር አርቲስት ጥላሁን ገሰሰ እዚህ ዋሽንግተን ዲሲ አካባቢ በነበረበት ሰዓት አርቲስት ታምራትም እዚሁ ነበርና ከጎኑ የሚሰጠውን የሞራል ድጋፍ አይዞ ብለው ሁለቱም በሽተኞች ነበሩ የሚረዳዱት የሚነጋገሩት ጨዋታ ሳቃቸው ጨዋታቸውና ሞራላቸው አንዱ ለአንዱ ያላቸውን ከበሬታ በእውነት ከጭንቅላቴ የሚጠፋ ነገር አይደለምና አርቲስት ታምራት በጣም ትልቅ ሰው ነው። በመከራን ጊዜ ከወዳጆቹ ጎን የቆመ በጥላሁን ጋር ያላቸው ፍቅር በጣም የሚዘነጋ በደስታ ጊዜ ብቻ አይደለም ፍቅር እና ወዳጅነት የሚለውን በተግባር ያሳዩ ታላቅ አርቲስት ነው ታምራትና ለሁላችንም አይዞ ባይ ትልቅ ሰው ነው። ትልቅ ጭንቅላት ያለው መካሪ አዛኝ ነበረ። በእውነት በጣም ነው ያዘንኩት። ምንም እንግዲህ ወደኋላ ምን መልሰው ነገር አይደለም። ትምህርት መውሰድ ነው። ህይወት ያው የህይወት መጨረሻው ሞት ነው። ታምራት ያሳየው የነበረው ወዳጆቹ በተለይ ምንም ትልቅ ምስክር የሆንኩበት
በጥላሁን ዙሪያ ሲያደርግ የነበረው ነገር በእውነት ታላቅነቱን ያስመሰከረበት ነው። እንግዲህ እግዚአብሔር ህይወቱን በገነት ያኑርለት። ወዳጅ ዘመዶቹ መጽናናትን ይስጣችሁ። ባለቤቱ በተለይ በጎኑ ላይታች ስትል እዚሁ አይቻታለሁ። እውነተኛ ቆራጥ የትዳር አጋሩ ነበረች። እግዚአብሔር ብርታቱን ይስጥሽ ነው የምለው። እንግዲህ እዛው በመጣው ጊዜ እኔም ሀዘኔን እዛው መጥቼ ለመወጣት ፈልጋለሁ። እግዚአብሔር ያበርታችሁ። አዎ መቼስ ታምራት ሞላም ለኛ አርቲስት ብቻ ሳይሆን እጅግ በጣም ቤተሰብ የሆነ ሰው ነው እና በተለይ ጥላሁን ገሰሰ ከማረፉ 3 ወይ 4 ቀን ሲቀረው ታምራት ሞላን ለማየት ፍሎ ብሎም ታምራት ሞላ ቤት ይዘነው ስንሄድ እዛ ላይ የነበረው ሁኔታ አይተሻል። ምን ያህል ፍቅር ሁለቱም እንደነበራቸው በዛን ዕለትም ማለትም ጥላሁን ገሰሰና ታምራት ሞላ ለመጨረሻ ጊዜ በተገናኙበት ቀን በነበራቸው ኃይለኛ ፍቅር የተነሳም ጥላሁን ገሰሰ ታምራት ሞላን አንተ አምሮብሃል በቃ እኔ ነኝ መቀድም ሲለው ደግሞ ታምራት ሞላ ደግሞ ለጥላሁን ገሰሰ ባለው ክብር የተነሳ ቆጣ በማለት አንተ ነው ንጉስማ ቀድሞ አይሄድም እኔ ነኝ መቀድምህ እየተባባሉ ፍቅራቸውን ሲገላለጹ ስና የነበረው ሁኔታ እጅግ በጣም ምን ያህል መከባበር እንዳላቸው የሚያሳይ ጥላሁን ገሰሰ ለታምራት እንዳለ ታምራት ሞላም ለጥላሁን ገሰሰ እንዳለ እስከ መጨረሻው ድረስ ፍቅራቸውን እንደ ጠበቁ እንደሄዱ አይተናል። እና እስቲ አንቺም በዛው ቦታ ነበርሽ። እስቲ ስለዛ ሁኔታ ጥላሁን ገሰሰና ታምራት ሞላም ያሳዩት የነበረው ሁኔታ እስቲ በትንሹ ግለጪው። ያው ከሞላ ጎደል አሁን አንተ እንደገለጽከው ነው የነሱ የነበራቸው ፍቅር መከባበር በተደጋጋሚ እዚህ ባሉበት ሰዓት ላይ ሁሉ ያየሁትና የመሰከርኩት ነው። እና ያቺ ቀኗ ጥላሁን ወደ ኢትዮጵያ ልንሄድ 2 ቀን ሲቀረን ምንም ነገር ይቅርብኝ ታምራትን ሄጄ ማየት አለብኝ ብለህ ታምራት ቤት ሄደ የነበራቸው ሳቅ ጨዋታ አንተ እንዳልከው እኔ ነኝ የምቀብርህ አንተ ነኝ የምትቀብር እየተባባሉ የወንድምነት ቀል ጨዋታ እየተጨዋወቱ አይዞህ እየተባባሉ ሲነጋገሩ የነበረው ነገር ሁላችንም እናስታውሰው ነው። ታምራት ትልቅ ሰው ነው። ወዳጅነት አብሮ መኖር ምን ማለት እንደሆነ ለወዳጆቹ በህይወቱ ያሳየ ታላቅ አርቲስት ነው። ያንንም እግዚአብሔር እንግዲህ በህይወቱም ከፍሎታል። በእውነት ወዳጆቹ ተከብሮ ሞት ለሁሉም የሚቀርብ አይደለም። ነገር ግን በህይወት ዘመናችን እንዴት ነው ወዳጆቻችን ጓደኞቻችን የምናሳልፈው የኳሊቲ ህይወት ወሳኝነት ነው። ያንን በተግባር አሳይቶ በክብር ያለፈ ሰው ነውና ሞተን ማንልም። ታላቅ አርቲስት ነው። ታላቅ ታሪክ ትቶ የሄደ ነው። ከኢትዮጵያ ሙዚቀኞች ነባር ሙዚቀኞች ኢትዮጵያን ከቆረቆሩ ከነጥላሁን ጎን ቆሞ የኢትዮጵያን ታሪክ እዚህ ደረጃ ላይ ለአሁኑ ትውልድ ካደረሱት አንዱ ታላቅ አርቲስት ነውና እንደዚህ አይነት ሰዎች ሲሞቱ ሞቱ አንልም። ሞት ለማንም የሚቀር ነገር አይደለምና ለተከታዮቻቸው አርአያነትን አሳይተው በብዙ ረድፉ በሙዚቃውም በተግባርም በጸባይም በሰውነታቸው ለሰው ክብር በመስጠታቸው ይሄን ሁሉ ሙዚቃ ብቻ አይደለም እነዚህ አንጋፋዎች ያስተማሩ እርስ በራሳቸው በመከባበር በችግር ጊዜ በመከራ ጊዜ ምን ማለት ነው ወዳጅነት የሚለውን ሁሉ አሳይተው ያለፉ ሰዎች ናቸውና መቼም ሰው ካጠገብ ሲለይ መታዘቡ የማይቀር ነውና ነገር ግን ታሪክ ትተው የሄዱ ናቸው። ለአሁንም የሚመጣው ጄኔሬሽን ማንነታቸው ተክለው የሄዱ ናቸው። በዚህ መጽናናት አለብን። እግዚአብሔር እንግዲህ ወጡን ነፍሱን ገነት ታኑረው።
እዚህ ላይ እንግዲህ አንቺን በተለይ ጥላሁን ገሰሰን እስከ መጨረሻው ድረስ እንደተንከባከብሽው ረኮራብሽ ሄዷል። እንዲሁም የታምራት ሞላ ባለቤት ወይዘሮ ጽጌም እንደዚሁ ደከመኝ ሰለቸኝ ሳትል ራሷን መስዋዕት በማድረግ ታምራት ሞላን እስከ መጨረሻው ድረስ ተንከባክባው ታምራት ሞላ እንደኮራባት እንደሄደ ምስካሪዎች ነን እና ደስንም ነው ስለወዘረ ጽጌም ትንሽ ያለሽን የምታውቂውን ብትናገሪ። ወይዘሮ ጽጌን እንዳልኩ ነው እዚሁ አካባቢ አቻታለሁ እንዴት አይነት ቆራጥ ሴት እንደነበረች። በአንድ በኩል ደግሞ ስናየው የትዳር አጋርነት ማለት እኔ በጥላሁን ዙሪያ ላደረኩት ነገር እንድሞገስበትም ወይም ትልቅ ነገር ጀግና እንደሰራው እንድቆጠርበትም አልፈልግም። የትዳር አጋር ማለት ግዴታ ይመስለኛል። እንደዛ ማድረግ ግዴታ ነው እኮ ጥሩን መሆን አይደለም ወይ ጀግንነት አይደለም ግዴታ ነው። አብረህ እስከኖርክ ድረስ የትዳር ትርጉሙ ምንድነው ታዲያ? በደስታ ጊዜ አብሬ ሆኜ በችግር ጊዜ ለመሸሽ ያ እንግዲህ ትንሽ ከሰባዊነት የወጣ ነው ብዬ ነው እኔ የራሴ የግሌ አመለካከት ነውና እንደ ግዴታ ነው እንጂ እኔ እንደ ትልቅ ነገር እንዲወራብኝም አልፈልገውም። ማንንም የትዳር አጋር ያ ይመስለኛል እኮ ያ ፓኬጅ ነው ግዴታ ነው። ያማ እንግዲህ ምንም የትዳር አጋርነት አይደለም የትዳር አጋርነት አንድ ቀን የሁለት ቀን ጓደኛ ሲታመም አይዞህ መባል ያ ሰባዊነት ነው በቃ። ከሰባዊነት ውጪ ካልወጣ በስተቀር አጠገብ ያለ ሰው ሲታመም እንደዚህ ማድረግ ግዴታ ነው እና ወይዘሮ ጽጌም ለአርቲስት ታምራት ሞላ ያንን ግዴታዋን ተወጣለች ነው ማለት። እኔም አጠገቤ ባለቤቴ ዶክተር አርቲስት ጥላሁን ገሰሰ በነበረበት ችግር ላይ ውለታ አይደለም ያደረኩለት ወይም ሌላ አይደለም ግዴታዬን የተወጣሁት አጠገቤ ላለው የትዳር አጋሬ ለልጆቼ አባት ግዴታዬን ተወጥቼዋለሁ እንጂ ጀግንነት አይደለም የሰራሁት ወይ ዋው እንደ ትልቅ ነገር ሰራች የሚባል ነገር አይደለም። ግዴታችንን በህይወት ዘመን መወጣት ነው እና ያንን እሷን በቆራጥነት እስከመጨረሻው ድረስ ሞራሉን እየጠበቀች አብራው ላይታች ያለች ያሳለፈች እውነት ጥሩ የትዳር አጋሩ እንደነበረች እዚህ ሁላችንም ያየነው ነው እና እግዚአብሔር መቼም አንድ ሰው ካጠገብ ሲለይ ከባድ መሪር ሐዘን ውስጥ ይገባል። ሆኖም ግን የተፈጥሮንም ህግጋት በመቀበል የእግዚአብሔርንም ስራ አክሰፕት አድርጎ መደረግ በህይወት ዋናው ነገር ከሞተ በኋላ ማዘኑ ወይም መጮሁ ማበዱ አይደለም። በቁም ነገር ያ ሰው በችግሩ ጊዜ ምንድን ያደረግልለት ያ ነው የህሊና ረፍት የሚሰጠን። ኦኬ በመጨረሻ እንግዲህ ለታምራት ሞላ ውድ ባለቤት ለወይዘሮ ጽጌና እንዲሁም ለታምራት ሞላ አፍቃሪዎች በሙሉ በጥላሁን ገሰሰ ቤተሰብ ስም የምታስተላልፊው መልእክት ካለ? እንግዲህ የመላው አርቲስት ስትሆን የህዝብ ነው ታምራት ሞላ ከቤተሰቦቹ ባሻገር በህዝብ ዘንድ የታወቀ ታላቅ አርቲስት ነው። የሁሉም ሐዘን ነው እና ሁላችንም እግዚአብሔር ያጽናን። እንደነዚህ አይነት ታላላቅ አርቲስቶች ለትውልድ የሚተላለፍ ነገር እያቆምንላቸው እንደዚሁ ታሪካቸው ተረስቶ ታሪካቸው ተደፋፍኖ እንዳያልፍ ነው። እንግዲህ እነዚህ አይነት ሰዎች ሲያልፉ ማድረግ ያለብን ነገር ማልቀሱና ማዘኑ ብቻ ብዙ ጠቀሜታ አይኖረውም። ምን ነበሩ እነዚህ ሰዎች ምንድነው ያደረጉት? ለቆሙበት ሙያ ለሰሩትን የሚገባቸውን ክብር ሰተናቸው ለትውልድ ታሪካቸውን ማስተላለፉ ላይ ነው ከሐዘኑ ባሻገር ትልቁ ነጥብ መጣል ያለበት ያ ነው እና ታምራት ሞላ ማን ነው ለሀገሩ ለሙዚቃው ለቆመበት ሙያ ምንድነው የሰራው የሚለውን ይሄ ህብረተሰብ ላይ ብቻ አሁን ያለው ጄኔሬሽን ላይ ታፍኖ እንዳይቀር ወደሚቀጥለው ጄኔሬሽን ላይ እንዲሸጋገር ከዚህ በኋላ መረባረብ ያለበት ህብረተሰቡ ያለበት እንዲህ አይነት ቁም ነገሩ ላይ ነው እና ወደዛ ላይ ትኩረት ይሰጠው ላለው ሐዘኑ እንግዲህ ሁላችንም የኢትዮጵያ ህዝብ ሐዘን ነው። እግዚአብሔር ሁላችንም ያጽናን። ሄሎ አቤት ጤና ይስጥልኝ አያሌው መስፍን። ጤና ይስጥልኝ
ይስጥልኝ ወንድሜ መስፍን እንደምን አለ መቼስ በሰማነው ዜና የታምራት ሞላ ስሰማ መጀመሪያው ትዝ ያልከኝ አንተ ነህ ምክንያቱም ለታምራት ሞላና ለጥላሁን ገሰሰ የነበረን ፍቅር በአይኔ ስላየሁት እንደው ይሄንን ዜና ስሰማ እንደው አያሌው መስፍን ሲሰማ ምን ይሆናል ብዬ በጣም እንደው ጨንቆይ ነበርና በተለይ እጅግ በጣም የሚያሳዝን ነውና እስቲ እንግዲህ ይሄ አሁን በቴሌቪዥን በእኛ ፕሮግራም ስለሚተላለፍ አያሌው እስቲ የሚሰማህን ንገረኝ መቼም በጣም የሚያሳዝን ነው ይሄ ለመግለጽም ለመናገርም የሚከብድ ነው በእውነት ነገር ግን ምን ልታደርግ ትችላለህ እኔ የደነቀኝ ሞቱ ሳይሆን ሞቱ ማንም ሰው ይሞታል ግን ለሀገር የሰራ ሰው ነው ታምራት ሞላ በኮሪያ በኮንጎ እኛ ከሙዚቃው ዓለም ከመግባት በፊት ለሀገር ታሪክ የሰራ ሰው ነው በኮሪያ በኮንጎ የዘመተ ነው በየጦር ሜዳ ስንት ታሪክ የሰራ ነው በኢትዮጵያና ኤርትራ ጦርነት በባድመ ስንት ታሪክ ያደረገ ሰው ነው እና በ5 ሰዓት ጊዜ ውስጥ ዝም ብሎ አጣድፎ እንደዚህ መቀበሩ በጣም ተሰምቶኛል በቃ በጣም ነው የተሰማኝ ምክንያቱም ነው ማንም ምንም ሊያደርግ አይችልም ግን አዲስ ክብር ሳይደረግለት መቅረቱ በጣም ይሰማኛል ለሀገር መኖር ለሀገር መጮህ ለህዝብና ለሀገር መስራት ምንም ዋጋ የለውም በቃ ይሄ ነው ያሳዘነኝ አዝኛለሁ በጣም እኔም ቤተሰቤም ሁላችንም አዝነናል በዚህ በጣም እኔም ትኬት ቆርጬ ጨርሼ ቀኑ መቼ ነው ነገ ነው ተነገ ወዲያ ነው ለማለት ነው ምክንያቱም ትኬቱን ለማስተካከል ስለሆነ በቃ ተቀበራለኝ በቃ የሚገርም ነው ታምራት ማለት እኮ በጣም እንዴት አይነት ለሀገር ለወገን በጣም ጥሩ በተለያየ በባህሪው በማንኛውም ነገሩ ሁሉ አርአያና ምሳሌ ሲሆን ጨዋ ለሀገሩ ያለው ፍቅርና ክብር የተለየ ለህዝቡ ያለው ፍቅርና ክብር የተለየ በኪነ ጥበቡ ሙያ ከፍተኛ አገልግሎት ያበረከተ ጊዜውንና እድሜውን የጨረሰ ነው ለህዝብና ለሀገር ግን ምን ብዬ እንደምናገር ግራ ነው የገባኝ በምን ምክንያት ይህ እንደሆነ እና ሰው ያስፈልጋል ጊዜም ያስፈልጋል ወንድማችን አርቲስት ጥላሁን ገሰሰ ያረፈ ጊዜ ታስታውሳለህ ከጎን ሁላችንም ጠንካራ ሰዎች ስለነበር እንዴት ሆኖ ያ ሁሉ ያማረ የቀብር ስነስርዓት እንደተፈጸመ ግን አሁን በምን ምክንያት እንደሆነ ለራስ ሊገባኝም አልቻለም እና እንግዲህ ምን ማድረግ ይቻላል ታምራት ሞላ እግዚአብሔር የሚወደው ሰው ነው እግዚአብሔርን ደግሞ በስነ ስርዓት ነፍስና ስጋውን በንስሐ አጥርቶ በጌታ በኢየሱስ ክርስቶስ ፊት ቆሞ ስጋው ደግሞ ለቅዱስ ቁርባኑ በቅቶ እግዚአብሔርን አክብሮ እግዚአብሔርን ወዶ በእግዚአብሔር ኑሮ እግዚአብሔር እንደሚወደውና እግዚአብሔር እንደሚያፈቅረው ከሰው ጋር በፍጹም ፍቅር ኑሮ ያለፈ ሰው ነው ምንም አይደለም የዚህ ዓለም ክብር ተደረገ አልተደረገ ምንም ማለት አይደለም ሰው ከሞት አይመለስም ነገር ግን ተሰምቶኛል በጣም አው አያሌው በጣም እንደሚሰማ መቼስ ጥርጥር የለውም ዋናው መጽናናት ነው ታምራት ሞላም በህዝብ ፊት በህዝብ ልብ ውስጥ ምንም የማይጠፋ ፍቅር አሳድሮ ይሄደ ነው ስለዚህ ለታምራት ሞላ ቤተሰቦች ለታምራት ሞላ አፍቃሪዎች የምታስተላልፈው መልእክት እዚህ ላይ ምንድነው እኔ የማስተላልፈው መልእክት በእውነት ታምራት ሞላ የህዝብ ሰው ነው የሀገር የህዝብ የወገን ኩራት ነው የኮራ ነው የኖረው በብዙ መንገድ የባህሪ ባለቤት አይደለም በተለያየ መልኩ ራሱን ጠብቆ ራሱን ሆኖ የኖረ ሰው ነው ለሀገሩም ፍጹም የሆነ ታማኝና እውነተኛ የኪነ ጥበብ ባለሙያ ነው እንግዲህ ሰው ሆይ አፈር ነህና ወደ አፈር ትመለሳለህ ብሎ ጌታ እግዚአብሔር ባጸናው ቃል መሰረት ወንድማችን በክብር ኑሮ በክብር አልፏል
መላው ቤተሰቡን፣ መላው ጓደኞችን፣ መላው ወዳጅ ዘመዶቹን፣ አድናቂዎቹን ሁሉ እግዚአብሔር እንዲያጽናናቸው ምኞቴና ልባዊ ምኞቴ ነው። እግዚአብሔር የሚያጽናናውን ቅዱስ መልአክ ለሁላችንም ይላክልን። ነገር ግን በእውነት እኔ በጣም ተሰምቶኛል። በጣም ይህ አፈር እንኳን ባልመስል ደስ ሳናገኝ መቅረታችን በጣም ተሰምቶኛል። ለቤተሰቡ መጽናናትን፣ ለእቴ ለጽጌ መጽናናትን፣ ለመላው ለልጆቹ ለወዳጆቹ ሁሉ መጽናናትን እመኛለሁ። ሌላ ምን እላለሁ ብለኝ። አርቲስት አያሌው መስፍን ለአርቲስት ታምራት ሞላ እጅግ በጣም የቅርብ ወዳጅ ነበር። ከዴንቨር ኮሎራዶ በስልክ ሳነጋግረው የነበረውን ነበር ያዳመጣችሁ ተመልካቾቻችን። ይህ ቲጂ ቴሌቪዥን ነው። እንግዲህ እግዚአብሔር የታላቁን የኪነ ጥበብ ሰው የአርቲስት ታምራት ሞላን ነፍስ ይማርልን። ለቤተሰቦቹ በተለይ እስከ መጨረሻው ድረስ ሰለቸኝ ደክመኝ ሳትል ለተንከባከበችው ባለቤቱ ለወይዘሮ ጽጌና እንዲሁም ለመላው የታምራት ሞላ አፍቃሪዎች ጽናቱን ይስጣቸው። የፕሮግራሙ አዘጋጅና አቅራቢ መስፍን በዙ ነኝ። መልካም ሳምንት።